የተቃራኒ ቲም አሰልጣኝ እንደተናገሩት ከሆነ የእናንተ ተጫዋቾች አይደሉም የኔን ተጫዋቾች 2 ኪሎ ሙዝ ተባብረው አይልጡም ሲሉ ተደምጠዋል። ምን ይላሉ እዚህ ላይ? እሱም ሜዳ ላይ ምን ይሆናል? አምንቦታለሁ። የእናንተ ሁለት የማል ተከላካዮች ራሱ ሉፕ የሚል ቅጽል ስም ወጥቶላቸዋል። ቲሙን ከኳስ ብቻ ሲሆን ከእርግዝናም ጭምር ስለሚከላከሉት መሰለኝ እኔ የፊት መስመር አጥቂው ራሱ በጣም ጎበዝ ነው ፊኒሺንግ ላይ። ይገርሞታል። የአክስቴም ቤት ሴራሚክና ቀለም የሰራላት እሱ ነው። በጣም ጎበዝ ነው ፊኒሺንግ ላይ። አዎ ጎበዝ ነው። በረኛው ራሱ በጣም ጎበዝ ታታሪ ተወርዋሪ ነውና ባለፈው ሳምንት ያረጋችሁ ጨዋታ ላይ ራሱ ሲወረወር አንድ ደጋፊ ፈንክቷል እንዳየነው ከሆነ። በጣም ዛሬ ደግሞ የተመቱበትን ኳሶች በማዳን በመቅለብ ነው የሚታወቀውና ይሄን ያዩ ደጋፊዎች ይሄ ሰውዬ ቀላቢ ነው ወይስ ቀላቢ ነው ዘንዶ የሚሉ ጥያቄዎችን ሁሌ ነው የሚያነሱበት። እሱ ግን እነዚህ ሁሉ ጥያቄዎች ቢነሱበትም ጡጦ እያጠባ ቹሩሩ እያለ እያባበለ እንደሚያስተኛቸው ነው ሁሌ የሚገልጽልን። የመስመር አጥቂዎትን ራሱ በቀኝ በኩል ስታጠቃ ቤት ያለውን ቡሃቃ ለምን ረሳህ ብለው ቀይረው እንዳስወጡት አይተናል ባለፈው ሳምንት ጨዋታ ላይና ዛሬ ሲያን ጥፋቱን የሚደግመው ይመስሎታል? እርሱ ባይደግመው ነው የሚሻለው። እውነት ነው። ዛሬ ደግሞ ማንሳት ይኑርብኝ አይኑርብኝ አላውቅም። የዛሬ ጋዜጣ መግለጫዎት ላይ እንደሰማሁት ከሆነ የዛሬውን ዋንጫ ለመብላት ከወዲሁ እንዲያባላ ከእናቶት ሀገር 1 ኪሎ ዳጣ እንዳስመጡ ሰምቻለሁና ከተረፈ እባክዎት ለኔ ይሰጡኝ እላለሁኝ። ችግር የለውም እሰጣለሁ። አመሰግናለሁ። ወጣ የተካብያለሁ። ወደ ጥያቄ ስመለስ የእርሶ ተጫዋች የሆነው አንዱ ባለፈው ሳምንት ጨዋታ ላይ 2 ተጫዋቾችን ልጦ ሲያገባ በሰርግ የሰርጉን ፎቶ ያነሳው ኮርና የሚያነሳው ልጅ ነውና ይሄን ያዩ ደጋፊዎች የቲሙን መተባበር አድንቀው ይሄን ስጦታ በእኔ በኩል እንዳበረክትሎት አድርገውኛል። ችግር የለውም። ከዚሁ ከሽልማቱ ጋር ተያይዞ ደግሞ የቆመ ኳስ ሴት ፒስ ላይ ጎበዝ እንደሆናችሁ ይታወቃል። ግን ሴት ፒስ ላይ እንጂ ቱ ፒስ ላይ ትታማላችሁ። ቶክሲዶ ምናምን አትለብሱም። ሁሌ በቱታ ነው የምናያችሁ። መች ነው ሱፍ የምትለብሱትስ የሚለውን ጥያቄ ቢመልሱልን ደስ ይለናል። የዛሬን ዋንጫ እንዳነሳን ምን ለብስ ይሆናል? አመሰግናለሁ። በቃ ለነበረን ቆይታ አመሰግናለሁ ብያለሁ። እንግዲህ እንዳያችሁት ከሆነ አሰልጣኙ 11 ተጫዋቾችን እንደሚያሰልፉ ነው ለኛ የነገሩን። እኔ ግን ሸማቾች ይሄን የሚፈቅድ አይመስለኝም። ከዘገባው ጋር አሉላ ፍሬው ፈረጠ ነበርኩኝ። አመሰግናለሁ።